የተፈጠረውን ነገር አይታችኋል። የሆነውን ነገር አይታችኋል። እኔ በፈለግኩት ከዛም ባሻገር ደግሞ እንዳለበት አውቀናል። ኢቨን ጥሩ ማስረጃ እና መረጃ ይዘን የመጣ ነው። ያው ፍለጋችንን አጠናክረን ቀጥለናል። አሁንም ቢሆን አልቦዘንም። በተቻለን መጠን ደከመን ሰለችን ሳንል ማለት ለገንዘብ ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ዳርቻ ሰላም እና ፍቅር እየተመኘሁላችሁ ዛሬ በአዲስ ነገር መጥቻለሁ። በጣም የተረሳች ሴት ነው ይዤላችሁ የመጣሁት። እንግዲህ ልዑልም አቅርቧቸው አይታችኋል ብዬ አስባለሁ። አይታችሁታል ኦልሬዲ። ስለ ኤልሳ ነው የምናወራው። እንግዲህ ከዚህ ወራት ስንት ቀናት ስንት ወር አረ ስንት አረ በጣም ቆይ። አሁን ላይ ልዑል በጣም አንደኛ ነገር ልዑል የእሷ ፍቅር አልወጣለትም ነውስ ምንድን ነው? እኔ በሱ ቦታ ብሆን ዞር ብዬም አይደለም እሷን እንትን ለማፈላለግ ልጇ ጎዳና ላይ ወጣች እንደዚህ እያሉ እሱን ወጥመድ ለማስገባት ሆን ብሎ የተዘጋጀ ይመስለኛል። እንደኔ ማለት ነው። ሰዎቹ ካያቸዋቸው ሴቶቹ እንደሚያወሩት በጣም ልጅቷን እንደተጎዳች እያስመሰሉ እያወሩ ነው። ልዑል ደግሞ እንግዲህ ሴት ልጅ ስትጎዳ ሴት ልጅ በዚህ ልክ እንትን ስትል አይደለም የሚያፈቅራት ሴት ይቅርና ስለ ኤልሳ ብዙ ነገር ብሏቸዋል። እኔ መደጋገም አልፈልግም። እዚህ በፊትም ተወርቶ ያለቀ ነገር ስለሆነ ማለት ነው። አሁን በስንተኛው ወር መጥተው ልጁን እያወዛበዱት ስራውን እንዳይሰራ። ይቺ ሴት ሲጀምር ከመጀመሪያው ጀምራ እንግዲህ እኔ በልዑል አንዳንዴ ልዑል በጣም ችግር አለበት። የሆነ ሰው የሚነግረውን እኛ የምንጽፍለትን በውስጥም እኮ እንነግረዋለን፣ ግን ምንም አይሰማችሁም እንጂ ይቺ ሴት እሱን ለመጠቀም የመጣች ብትሆንስ? አሁን ላይ እነዚህ ሰዎች እንደሚሉ ከሆነ እሷ በጣም ተቸግራ ጎዳና ላይ እንዳለች ልጇን ይዛ ልጇን ማጥባት ራሱ የምትበለው አታ የሸራ ቤት ወጥራ ነው ያለችው ምናምን ትላለች። እና ልዑል ደግሞ እውነት መስሎት እንግዲህ እሷን በማፈላለግ ላይ ነው ያለው። አንደኛ ነገር እሷን እነዚህ ሰዎች ዛሬ የመጣው እንትን ማለት ነው እንደምሰማው ከሆነ እስካሁን ድረስ እሷ ከጎዳና ከወጣች ቀን ጀምሮ ምንም እንትን አላሉም ነበር። አሁን ልዑልን ወደ እነሱ ለማስገባት ሆን ብሎ የተዘጋጀ ድራማ እንደሆነ እናንተም ተመልካቾችም አይታችሁ መፍረድ ትችላላችሁ። በኋላ ልዑልን ምን አይነት ችግር ውስጥ እንደምትከት ኤልሳ ማለት ከዚህ በፊትም ለሱ በጣም ብዙ ነገሮች እና ልዑል ምንም አልመሰለውም። ይሄ ነገር እየቆየ ደግሞ እሱን ችግር ውስጥ የሚያስገባው ነገር ነው እየሰራ ያለው አሁን ላይ። ኤልሳ ሲጀመር ምን አይነት አስመሳይ እና ምን አይነት ክፉ ሴት እንደሆነች እንደዚያ ለሰርጉ አገባለሁ ብሎ እናቱ ያን ሁሉን ነገር እንትን እያለች ትተው የሄደችን ሴት አሁን እሷን ለመርዳት እንደዚህ ማድረጉ እኔ በልዑል ትክክል ነው ብዬ አላስብም። በመጀመሪያ ነገር ታዩታላችሁ። እኔ አሁን ብያችሁ ሳይሆን እየዋለ እያደረ ኤልሳ ልዑልን ምን አይነት ችግር ውስጥ እንደምታስገባው ታዩታላችሁ። እሷም ይህንን እንትኑን ለመጠቀም ይመስለኛል አሁን ላይ ጎዳና ላይ ናት እንደዚህ እያሉ ሁሉም ነገር ውሸትም ሊሆን ይችላል፣ እውነትም ሊሆን ይችላል። እሱን ፈጣሪ ነው የሚያውቀው። ጎዳና ላይ ከሆነች ላትሆንም ትችላለች። አንደኛ ነገር የአባቷን እንትን አለ ጎዳና ላይ የሚያስወጣት ነገር የለም። አባቷ ያለው ሰው ነው። ባሏ እንኳን ቢተዋት ማለት ነው። ምሳሌ እነዚህ ሰዎች ልዑልን እንደዚያ ሲያወዛግቡት የነበሩት ሰዎች ሁለት ሴቶች እንግዲህ ስለ ኤልሳ ሲያወሩ የነበሩት ትክክለኛ ማስረጃ ነው ወይስ እነሱም በሉ ተብለው
አንደኛ ነገር ከነሱ ስራ በፊት ትቷል። አሁን ልዑል እንደ በፊቱ አይታችኋል። አሁን ትኩረቱ ሙሉ በሙሉ ወደ አቤል ከተመጣ በኋላ በአቤል ጉዳይ ነው እየሰራ ያለው። ስለ ኤልሳ እርግፍ አድርጎ ትቷል። እና ዛሬ አፈላልገው መጥተው የተረሳ ነገር ልዑልን ችግር ውስጥ ለማስገባት ሆን ብለው የተዘጋጀ ወጥመድ ነው እንጂ የሚመስለኝ የእውነት ከልዑል እርዳታ ፈልጋ አይመስለኝም። ይቺ ሴት ኮሜንት ላይ እያየው ነበር። አብዛኞቻችሁ ልክ አሳቤ ልክ እንደናንተ ነው። እናንተም አንተን እንትን ውስጥ ለማስገባት ነው፣ እሷ ተቸግር አይደለም እንትን እንዳትልላት ምናምን የሚል በጣም ብዙ እንትኖች እያየው ነበረ። እንግዲህ ልዑል ለእኛ የሚታየን ለሱ ላይታየው ይችላል። በኋላ ግን ሌላ ችግር ውስጥ ከሚገባ እንደነዚህ አይነት ሰዎች ሲጀምር ከነጭራሹ መራቅ ነው ያለበት። በፍጹም እኔ የእውነቴን ነው የምላችሁ። ብዙ ጊዜ አይታችሁ ከሆነ እንደዚህ አይነት ጉዳይ ላይ የሚሰሩ ሴቶች በተለይ ሴቶች እኔ አላምናቸውም። ልዑል እንደዛ ደም እንባ ሲያለቅስላት የነበረ ሴት ስንት አመት ሙሉ በችግሩ ሰዓት ስታግዝ የነበረች ሴት በአንድ ሰከንድ ጥለው ሂዳ ምን አይነት ህይወቱን አበላሽታበት ራሱን እስከ ማጥፋት ድረስ ይሄን እንዴት ቢረሰው ነው አሁን እሷን ለማገዝ ተነስቶ እንትን የሚለው? በእርግጥ የእነሱ ስራ ሰውን ማገዝ፣ የተበደሉት ጎን መቆም ነው እናውቃለን። ግን ደግሞ የኤልሳ ደግሞ ለየት ባለ መንገድ መታ እሱን ወደ ራሷ ለመመለስ ፈልገው ሁለታቸውም ከነገራችን ላይ ዝም ብላችሁ ብታዩ ኤልሳም ትወደዋለች፣ ልዑልም ኤልሳን ይወዳታል ይመስለኛል። እሱም ፍቅሩ ገና አልወጣለትም። ስለ ኤልሳ ሲወራ በጣም እንትን ሲል ነበረ። ብዙ ጊዜ የኤልሳ ነገር አይሆንለትም፣ ሊረሳት አልቻለም ይመስለኛል። ያው እሱም በሱም ልፈርድም አይደለም ማለት ስለ ኤልሳ ከዚህ በፊት በችግሩ ሰዓት ከጎን የሆነች ሴት ስለሆነች እሷን እንትን ለማለት አሁንም ቢሆን እሷ ቀኑ ቢረዝም ራሱ ጠብቃ እሱን የራሷ ለማድረግ በጣም ጀግና ሴት ናት። የእውነት እንደዚያ ሁሉ ነገር አድርጋ አሁንም በግራም በቀኝም ብላ የራሷ ልታደርገው ፈልጋ ነው እንጂ የእውነት ተበድላ ተቸግራ ምናምን አይመስለኝም። ዝም ብላችሁ ታያላችሁ በስከ መጨረሻ ምን አይነት እንትን ውስጥ እንደምታስገባው ኤልሳ ማለት ነው። ኤልሳ እኔ አሁን አይደለም ማውቃት ገና ልዑል መጀመሪያ ልዑል የቤት ሰራተኛዋ መርፌ ልብስ ውስጥ አስቀምጣ እጅና እግሩ መንቀሳቀስ አቅቶት ሁላችሁም ታስታውሳላችሁ። እኔ ማውቃት ኤልሳን በዛ ሰዓት ነው። እንግዲህ ከ3 አመት 4 አመት ሊሆነው ነው እርግጠኛ ነኝ። ይህን ሁሉ ቀናት እንግዲህ ምን አይነት ሴት እንደሆነች ስለሷ ሲያወራላችሁ ነበረ። በአሁኑ ደግሞ ምንም አመጣጧም አላማረኝም። ሰዎችም የሚያወሩትም ልዑልን ሆን ብለው ችግር ውስጥ ለማስገባት የመጡ ሰዎች ይመስሉኛል። ራሳቸው ያወሩና እሱን ደግሞ ልዑል አንተ እሷን ሰላይ ነኝ ምንድን ነኝ ምናምን ትላለች። በመጀመሪያ እሱ ራሱ አይደለም እንትን ያለው ራሳቸው ናቸው አፈላልገው ስለ ኤልሳ እንደዚህ አይነት መረጃ አለ እንሰጣለን ብለው ነገሩን ያስጀመሩት እነሱ ራሳቸው ናቸው። ልዑል ኦልሬዲ የአቤልን እህት የአቤል አልኩኝ የሚኪን እህት እያፈላለገ ነው ያለው። ስለ ኤልሳ ከነ መፈጠሯ ረስቷታል። እናቱም ትታለች። አሁን በአዲስ ነገር መጥተው ገና የሌላ ሰው የቆየ ቁስል መቀስቀስ ምን ይሉታል? ለሱ ችግር ለመፍጠር ካልሆነ በስተቀር የእውነት የልዑል እገዛ አስፈልጓት ነው ይቺ ሴት። እስካሁን የት ነበረች? ጎዳና እስከምትወጣ ድረስ የአባቷን ንብረት እያለ እንዴት ነው ጎዳና የምትወጣ? እናንተ ራሱ ይቺ ልጅ እኮ ባለሀብት ናት። እንደው ኧረ በስመ አብ ለሰው እንኳን ሰታ የማትጨርሰው እንትን ያላት ሴት እኮ ናት። ለልዑል ችግር ለመሆን ነው እንጂ ገንዘብ ቸግሯት ምናምን አይመስለኝም። በኋላ ታዩታላችሁ። እኔ ከሰዎቹ ማነጋገር ልዑልም ሰፍ ብሎ ወደ እሷ ተሎ ብሎ ነገሩን እንትን ብሎ መሄዱ
በኋላ ለሱ ችግር እንዳይሆንበት ነው። እኔ ሲጀመር ከኤልሳ ጋርም ከማንም ጋር ጸብ ኑሮብኝ አይደለም። እሱን ለምን ያግዛታል እያልኩ አይደለም። ግን ደግሞ ልዑልን ችግር ውስጥ የሚያስገባውን ነገር በተደጋጋሚ በፍቅረኛዋ ምክንያት ልዑልን ችግር ውስጥ ልዑል ብቻ ሳይሆን እነ ቴዲም ሁሉ ስንት ችግር ስታስመጣባቸው የነበረችው ኤልሳ አሁን መታ የእሱን እርዳታ መጠየቋ ትንሽ ግር ብሎኛል። እውነት ለመናገር ከጀርባ ማን ቢኖር ነው እንደዚህ አይነት ድፍረትስ ያላት? አባት የተባለው ባለሀብት ነው። ልጁ ጎዳና ላይ እስከሚወጣ ድረስ ምን ይሰራል? የእነሱ አፍት ሰውን ለማፈን 100,000 20,000 መክፈል ነው እንዴ? ለራሳቸው ለቤተሰባቸው አይሆኑም ማለት ነው። የኤልሳ አባት አለው ድርጅት፣ በጣም ባለሀብት ነው እናውቃለን። አስመልሶለታል ልዑል ስንት የተወሰደበትን ንብረቱ እና ይሄ ነገር እንደው እናንተ ራሱ ዝም ብላችሁ ስታዩ ተቸግራ ጎዳና ላይ የወጣች ይመስላችኋል? ወይስ ልዑልን ወጥመድ ውስጥ ለማስገባት ሆን ብላ የተላከች ሴት ነው የምትመስላችሁ? እኔ ብቻ ነው የሚታየኝ? እኔ አረ እንደው ልዑል እኮ በጣም የዋህ ሰው ነው። እግዚአብሔርን እንደ ልዑል አይነት ምስኪን ሰው እኔ በዚህ ምድር ላይ አላየሁም። ሰው እንደዛ አድርጎት እናቱን ስታስለቅስ የነበረች ሴት አሁን እሷን ለመርዳት መሯሯጥ ምን ይሉታል? ከስንት ወር በኋላ ጠብቃ መታ ያንተ እርዳታ ያስፈልጋታል ማለት። ልዑል ራሱ እኮ ፍቅር አለበት። እውነት ለመናገር የእሷ ነገር አልወጣለትም። ስለ እሷ ሲወራ በጣም እንትን እያለው ነበር። ቪዲዮን አይታችሁ ከሆነ እና አላቅም ብቻ እግዚአብሔር ይጠብቀው። የእውነት ሁልጊዜ ሰዎች ሆን ብለው ተነስተው እሱን ያልሆነ እንትን ውስጥ ለማስገባት የሚሰሩት ስራ ዋጋ ያስከፍላቸዋል። ልዑልም ትንሽ ቢረጋጋና ነገሩን በደንብ ቢያጣራ አሪፍ ነው። ዘው ብሎ ገብቶ ከሰው እንትን እንደ ባለፈው ችግር ውስጥ ከሚገባ ማለት ነው። ይቺ ኤልሳ ሲጀመር ጤነኛ አትመስለኝም። ወይ ከዛኛው ባላ ትሆን ወይ ከልዑል ትሆን፣ ምን እንደምትፈልግ ራሱ አይታወቅም። አሁንም ተልካ ሊሆን ይችላል። ወይኔ ልዑል አሳዘነኝ በጣም የእውነት በጣም ነው ያሳዘነኝ። ኤልሳ አላሳዘነችኝም። ጎዳና ላይ ወጣች ምናምን ስለተባለ እሷ በፍጹም አላሳዘነችኝም። የእጇን ያገኘችው ነው ያልኩት ስሰማ፣ ገና ስሰማ የልዑል እንባ የእናቱ እንባ ነው ያረጋት ነው ያልኩት። እናቱ ለሰርግ ስትዘጋጅ ያን ሁሉ ነገር እንትን ስትል እሷ በመሀል ጠፍታ ስንት ነገር ስታስከፍላቸው ስንት ዋጋ እንዳስከፈለች አይታችኋል። አሁን እሷ ጎዳና ላይ መውጣት ያለ መውጣት አያስጨንቀኝም። እኔ ብቻ ልዑል ምንም ነገር አይድረስበት። በቃ እኛ የምንፈልገው ልዑላችን ነው። ልዑል የአንድ ሰው የአንድ ግለሰብ ሰው አይደለም። በጣም የብዙ ሰው እርዳታ የሚያደርግ ወንድማችን ጀግና ነው። የእሱን እንትን ደግሞ እኛ በፍጹም አንፈልግም። ሁልጊዜም ጥላቶች ከሩቅ አይመጣም፣ አጠገባችሁ ያለ ሰው ነው ቅድሚያ የሚጎዳችሁ። ስለዚህ ልዑል በዚህ ነገር ደግሞ በደንብ መጠንቀቅ ያለበት ይመስለኛል። ኤልሳ ደግሞ ምን አይነት አደገኛ ሴት እንደሆነች ከዚህ በፊትም ስንት ወር ሙሉ አልፍተዋለች። ብዙ ነገር አይቷል። አሁን በዚህ እንትን እና ለማንኛውም ጋይዝ እንግዲህ ልዑላችንን እንግዲህ እኛም እየጻፍንለት ነው፣ ከሷ መራቅ አለብህ እያልን ነው። እንግዲህ ነገሩ ሁሉ ወደ እሱ እየመጣ ነው ያለው። ልጁ በሚመለከት ልዑልን አይመለከትም። አባት አለው፣ ልጁን ማሳደግ የሚችል አባት አለው ያለው ሰው ነው። እንዴት ነው እናንተ እራሱ ስታስቡት? አንድ ህፃን ልጅ ይዛ ጎዳና ላይ ወጣችሁ ሲባል ይቺ ሴት ስንት ነገር እንዳላት እንደው ከባሏ አልፎ ከቤተሰቦቿ ከአባቷ ያለን ንብረት እያለ
ልዑልን ለማጥመድ ሆን ብለው ካላዘጋጁት ይህን ነገር በስተቀር ተቸግራ ነው ለማለት ራሱ ለማውራት ራሱ ይከብዳል። እንደኔ አላውቅም፣ ብቻ ነገሩ ሁሉ እየጠራ ስለሚሄድ ወደፊት እናያለን። ግን ልዑልን በዚሁ አጋጣሚ ማለት የምፈልገው እንግዲህ ከኤልሳ መራቅ አለበት ብዬ ነው የማስበው። ልጅቷ ችግር ውስጥ እንዳትከተው ነው የምፈራው። የተቸገረች ሴት አትመስለኝም። ብቻ እናያለን። እግዚአብሔር ይጠብቃችሁ ወንድሞቻችን። ኦፍ ሰው እኮ እንደው ሰው ለራስ ብላችሁ ሆን ብላችሁ ስታግዙ የሆነ እንትን ስትሉት እናንተን ያልሆነ ነገር ውስጥ ለማስገባት እንዴት ሰው በዚህ ልክ ይከፋል? ይሆናል። እስካሁን ድረስ የት አባቷ ሆና ነው አሁን መታ ልጁን እንደዚህ የማየው? እኔ በጣም ነው ያዘንኩት። መጨረሻውን ያሳምረው ፈጣሪ። ሌላ ምንም አልልም። ለማንኛውም ሰላማችሁ ይብዛልኝ። እናንተስ ምን ትላላችሁ በዚህ ሀሳብ ላይ? እስኪ ኮሜንታችሁ ጻፉልኝ። ይሄ ነገር እንዴት ነው? እውነት ነው ተቸግራ ነው ወይስ ልዑልን ለማጥመድ ነው? ምንም አላማረኝም። ብቻ እስኪ እናንተስ ምን ትላላችሁ ጎበዝ?